የ34 ዓመቱ ዞህራን ከዋሜ ማምዳኒ የመጀመሪያው የኒውዮርክ ከተማ ሙስሊም ከንቲባ ሆኗል። York, tonight you have delivered a mandate for change. A mandate for a new kind of politics. A mandate for a city we can afford. And a mandate for a government that delivers exactly that. ዞህራን ማምዳኒ የሪፐብሊካን ተቀናቃኙን አንድሬው ኩሞን ብቻ ሳይሆን በተለያዩ ከተሞች ተይዞ የነበረውን የሪፐብሊካኖች ወንበር በዲሞክራቶች እንዲተካ አድርጓል። በእስራኤል ደጋፊዎች፣ በአሜሪካ ፕሮ-እስራኤል ፖለቲከኞችና የይሁድ ባለሀብቶች ይደገፍ የነበረው አንድሬው ኩሞ በከፍተኛ ድምፅ ተሸንፏል። If anyone can show a nation betrayed by Donald Trump how to defeat him, it is the city that gave rise to him. So Donald Trump, since I know you're watching, I have 4 words for you. Turn the volume up. ፕሬዝዳንት ትራምፕ ማምዳኒ ከተመረጠ የኒውዮርክን በጀት አቋርጣለሁ ቢሉም የኒውዮርክ ሕዝብ ማምዳኒን መርጧል። I call him my little communist. He's my little communist mayor. Are you a communist? No, I am not. Communist! መሆኑ የኒውዮርክ ከተማ ከንቲባ በአሜሪካ ፖለቲካ ውስጥ ያለው ሚና ምንድን ነው? ኒውዮርክ ከ20 ሚሊዮን በላይ ነዋሪዎች ያሉባት የዓለማችን ትልቋ ሜትሮፖሊታን ከተማ ናት። ኒውዮርክ የዓለማችን ትልልቅ ፖለቲካዊ ስብሰባዎች የሚደረጉባት፣ ትልልቅ ዓለም አቀፋዊ ውሳኔዎች የሚተላለፉባትና ትልልቅ ፖለቲካዊ ተቋማት የሚገኙባት ዓለም አቀፍ ፖለቲካዊ ማዕከል ናት። በኢኮኖሚውም የዓለም ኢኮኖሚን የሚያንቀሳቅሱት ታላላቅ ዓለም አቀፍ ኩባንያዎች የሚገኙ ሲሆን ትልቁ የአሜሪካ ኢኮኖሚም የሚንቀሳቀሰው በኒውዮርክ ነው። ኒውዮርክ የዓለም ፖለቲካዊ ኢኮኖሚ ማዕከል ናት ማለት ይቻላል። ኒውዮርክ ከ115 ቢሊዮን ዶላር ማለትም 18 ትሪሊየን 400 ቢሊዮን ብር ዓመታዊ በጀት አላት። ይህ በጀት የኢትዮጵያን አጠቃላይ በጀት በብዙ እጥፍ ይበልጣል። የኒውዮርክ ከተማ ማዘጋጃ ቤት ከ300 ሺህ በላይ ሰራተኞች ያሉት ሲሆን ሰራተኞቹ በአሜሪካ ሁለንተናዊ እንቅስቃሴ ውስጥ ትልልቅ ተሳትፎ ያላቸው ናቸው። ስለዚህ የኒውዮርክ ከተማ ከንቲባ ማለት በአብዛኛው የዓለምን የከተሞች ፍኖት ማርሽ እንደመጨበጥ ሊቆጠር ይችላል። የከተማዋ ከንቲባ የሆነው ማምዳኒ በዓለም ኢኮኖሚያዊና ፖለቲካዊ እንቅስቃሴ ውስጥ ቁልፍ ሚና ይኖረዋል ማለት ነው። በአንጻሩም ኒውዮርክ የዓለማችን የመጀመሪያዋ ውድ ከተማ ናት። በኒውዮርክ ኑሮ የሚቀመስ አይደለም። በኒውዮርክ ለመኖር አንድም ቱጃር አሊያም ባለሥልጣን መሆን ይኖርብዎታል። እንደ ማምዳኒ ገለጻ ከሆነ ኒውዮርክ ከ500 ሺህ በላይ ሕፃናት ጦም የሚያድሩባት ከተማ ናት። ከከተማዋ እድገት ጋር የከተማዋን ነዋሪዎች የኑሮ ውድነት፣ የትራንስፖርት፣ የመኖሪያ ቤት፣ የማኅበራዊ ዋስትናና የሕፃናት እንክብካቤ ችግሮች ሰቅዞ ይዟቸዋል። ማምዳኒ እነዚህን ችግሮች በመሠረታዊነት መፍታት የሚችሉና በሕዝቡ ዘንድ ተወዳጅነት ያተረፉለትን ፖሊሲዎች አቅርቧል። ለመሆኑ ዞህራን ማምዳኒ ያቀረባቸው ፖሊሲዎች ምን ምን ናቸው? የዞህራን ማምዳኒ ፖሊሲዎች ያለው ካለው ላይ ለሌላው ያካፍል የሚል እስላማዊ አስተምሮ ጽንሰ ሐሳብን ያንጸባርቃሉ። የማምዳኒ ፖሊሲዎች ችግሮችን በመሠረታዊነት የሚቀርፉ፣ የኒውዮርክ ከተማ ተጨባጭ ሁኔታዎችን ያገናዘቡ፣ ሰብአዊነትን የሚያንጸባርቁ፣ የከተማዋን ነዋሪዎች ሕይወት የሚያሻሽሉና እድገትን የሚያፋጥኑ ናቸው። ዞህራን መሠረታዊ የሚለው ፖሊሲ መኖሪያ ቤት ነው። ተመጣጣኝ የቤት ኪራይ እንዲኖር፣ የቤት ኪራይ እንዳይጨምር እግድ መጣልና የቤቶች ልማት ኤጀንሲን በማቋቋም ቤቶችን መገንባትም የፖሊሲው አካል ናቸው። ኒውዮርክ ውስጥ ከ4 አንዱ ነዋሪ በድህነት ይማቀቃል የሚለው ዞህራን ማምዳኒ በከተማዋ ፍትሐዊ ሀብት ክፍፍል እንዲኖር ማድረግ የመንግስት ግዴታ ሲሆን ነዋሪዎቹ ቢያንስ ተመጣጣኝ ኪራይ ከፍለው መኖር መብታቸው መሆን አለበት ብሏል። የከተማው መዘጋጃ ቤት የሚቆጣጠራቸው የሸቀጣሸቀጥ መደብሮችን መክፈት፣ ጤናማ የምግብ አማራጮችን ማቅረብ፣ ኮሌጆችን ጨምሮ በትምህርት ቤቶች የምገባ ስርዓትን ማስፋት፣ ነፃ የከተማ አውቶቡስ ትራንስፖርት እና ሌሎችም የነዋሪዎቹን ሕይወት ቀለል የሚያደርጉ ፖሊሲዎችን በምርጫ ፉክክሩ ወቅት አቅርቧል። ማምዳኒ ነፃ የሕፃናት እንክብካቤን ለመስጠትም ቃል ገብቷል።
ማምዳኒ የኒውዮርክ ፖሊስ በጀትን በመቀነስ ታላላቅ ኩባንያዎች የሚከፍሉትን 7.25 የታክስ ክፍያ ወደ 11.5 በማሳደግና በዓመት ከ$1 ሚሊዮን በላይ ገቢ ያለው ሰው 2 በመቶ ታክስ እንዲከፍል በማድረግ ወደ $10 ቢሊዮን ዓመታዊ ገቢ መሰብሰብ የሚቻልበትንና ገቢውም ለማህበራዊ አገልግሎት መዋል የሚችልበትን ረቂቅ ሕግ አቅርበዋል። ለመሆኑ ዞህራን ማምዳኒ ማን ነው? የ34 ዓመቱ ዞህራን ከዋሚ ማምዳኒ የተወለደው በምስራቅ አፍሪካዊቷ ሀገር ኡጋንዳ ነው። ቤተሰቦቹ ስደተኞች ናቸው። እናቱ ስመጥር ተዋናይና የፊልም ዳይሬክተር ናት። ሚራ ናይር ትባላለች። ህንዳዊት ናት። በፊልም ስራ በርካታ ዓለም አቀፍ ሽልማቶችን ወስዳለች። አባቱ ደግሞ መምህርና ደራሲ ናቸው። ማህሙድ ማምዳኒ ይባላሉ። ኡጋንዳዊ ናቸው። አፍሪካ ካፈረቻቸው እንቁ ምሁራን ውስጥ አንቱታን ያተረፉ የኮሎምቢያ ዩኒቨርሲቲ መምህር ናቸው። ሰርቬስ ኤንድ ሰርቫይቨርስ ጉድ ሙስሊም እና ባድ ሙስሊም በተሰኙት መጽሐፋቸው ይታወቃሉ። የዞህራን ማምዳኒ እናትና አባት በሃርቫርድ ዩኒቨርሲቲ ነው የተማሩት። ትውውቃቸውም የጀመረው በሃርቫርድ ዩኒቨርሲቲ ሳይሆን እንዳልቀረ ይነገራል። ማምዳኒ በ7 ዓመቱ ወደ ኒውዮርክ አቀና። የሁለተኛ ደረጃ ትምህርቱን በብሮንክስ ሁለተኛ ደረጃ ትምህርት ቤት ተምሯል። ከቦውዶይን ኮሌጅ በአፍሪካን ስተዲስ የመጀመሪያ ዲግሪውን አግኝቷል። ከቦውዶይን ኮሌጅ ቆይታው ለፍልስጤም ፍትህና ነጻነት መታገል ጀመረ። በቦውዶይን ኮሌጅ ስቱደንትስ ፎር ጀስቲስ ኢን ፓለስታይን የሚል እንቅስቃሴ አቋቁሟል። የዞህራን ማምዳኒ ህይወት ወደ ተለያየ አቅጣጫ የተወሰደ ነው። በተዋናይነት በድርሰትና በመድረክ ስራ እንዲሁም በፖለቲካ እንቅስቃሴዎች ውስጥ ጉልህ ተሳትፎ ነበረው። ዞህራን ማምዳኒ የተለያዩ እንቅስቃሴዎችን በማደራጀት ይታወቃል። ማምዳኒ ስለራሱ ሲናገር የዓለማችን አሳዛኝ ክስተቶች ወደ ቀቢጸ ተስፋነት ያልወሰዱኝ ሁልጊዜ ማደራጀቴ ነው ይላል። በተለያዩ ጊዜያት እሱና ቤተሰቦቹ ሙስሊም በመሆናቸው ብቻ ጸረ ሙስሊም ትርክቶች፣ ጥላቻዎችና ዘለፋዎች እንደደረሱባቸው ይናገራል። በምርጫ ቅስቀሳ ወቅት እንደ ሙስሊም በአደባባይ መቆም ማለት ተደብቀን የምናገኘውን ደህንነት መስዋዕት ማድረግ እንደሆነ እናውቃለን በማለት ተናግሮ ነበር። ማምዳኒ እስልምናን ለፖሊሲ ምንጭነትና ሙስሊምነቱን ደግሞ በምርጫ ቅስቀሳ ወቅት በሰፊው ተጠቅሞበታል። ማምዳኒ በተለይም I will not change who I am. I will not change how I eat. I will not change the faith that I am proud to belong to. But there's one thing I will change. I will no longer look for myself in the shadows. 9/11 ጥቃት በኋላ በአሜሪካ በሙስሊሞች ላይ በሃይማኖታቸው ምክንያት እየደረሰ ያለውን የመብት ጥሰት አጥብቆ ይቃወማል። እስልምና ከሰላም ጋር እንጂ ከሽብር ጋር ግንኙነት እንደሌለው በተለያየ ጊዜ ባደረጋቸው ንግግሮች አንጸባርቋል። ማምዳኒ በዚህ ዓመት በብሩክሊን የተወለደችውንና የ27 ዓመቷን ሶሪያዊት አርቲስት ራማ ዱዋጅን አግብቷል። ዞህራን ከዋሚ ማምዳኒ በእስላማዊ አስተምሮ የተቃኘ አስተሳሰብ ባለቤት፣ የግራ ዘመምና ዲሞክራት ፖለቲከኛ ነው። በአመዛኙ ሰብአዊነትን የሚያስቀድም የህዝብን የኃይል ምንጭነት የሚያምንና ለፍልስጤም ነጻነት የሚታገል ወጣት ነው። ራሱን ሶሻል ዲሞክራት ብሎ ይጠራል። I think ultimately the definition for me of why I call myself a democratic socialist is the words of Dr. King decades ago. He said, call it democracy or call it democratic socialism. There must be a better distribution of wealth for all of God's children in this. ማምዳኒ እስራኤል በጋዛ የምትፈጽመውን ጥቃት በይፋ ከሚያወግዙትና የዘር ማጥፋት ወንጀል መሆኑን ከሚያረጋግጡት አሜሪካዊ ፖለቲከኞች ውስጥ አንዱ ነው። ሁልጊዜም ቢሆን ቋንቋዬ ግልጽና በእውነት ላይ የተመሰረተ ነው፣ እስራኤል የዘር ማጥፋት ወንጀል እየፈጸመች ነው የሚል ጽሑፍ በትሩስ ገጹ ላይ ለጥፎም ነበር። አሜሪካ የዘር ማጥፋት ወንጀል ስፖንሰር ማድረግ የለባትም፣ ለጋዛ ጦርነት ፈሰስ የምታደርገውን በጀት ማቆም አለባት የሚል አቋም በተደጋጋሚ ሲያንጸባርቅ ታይቷል። በተጨማሪም ከዓለም አቀፍ ሕጎች በተጻራሪ እስራኤል ከምታካሄደው ሕገወጥ ሰፈራ ጋር ግንኙነት ያላቸው የኒውዮርክ ድርጅቶች ከቀረጥ ነፃ የሚሆኑበትን ሁኔታ የሚሰርዝ ረቂቅ ሕግ አስተዋውቋል። በአንድ ወቅት እስራኤል ከዘር ማጥፋት በተጨማሪ የአፓርታይድ ስርዓት እያስፋፋች ነው የሚለው ማምዳኒ የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ መታሰር አለባቸው የሚል መልእክት አስተላልፏል። ጋዜጠኛ ማህዲ ሐሰን ኔታንያሁ ኒውዮርክ ቢመጣ ምን ታደርገዋለህ የሚል ጥያቄ አቅርቦለት ኔታንያሁ ኒውዮርክ ቢመጣ አሳስረው ነበር በማለት የሰጠው ምላሽ በወቅቱ በተለያዩ ዓለም አቀፍ መገናኛ ብዙሃን መነጋገሪያ ሆኖ ነበር። ዞህራን ማምዳኒ በወቅቱ ተቃውሞዬ በአሜሪካና በእስራኤል መንግስት ፖሊሲዎች ያነጣጠረ እንጂ በይሁዳውያን ላይ አይደለም ብሎ ነበር።